ትንቅንቁ አሁንም ተባብሶ ቀጥሏል። ትናንት በጀመረው አውደ ውጊያም የአገዛዙ ጦር ምሽግ ለቆ ታንክ መድፍና ቢኤም በመጠቀም የጀመረው ውጊያም አልሆንለት ብሎ ተጨማሪ ድሮንና ጀት ቢያሰማራም ከባድ ኪሳራ እንዳጋጠመው ምንጮቹ ገልጸዋል። ተጨማሪ መረጃ ይዘናል። የአማራ ፋኖ ከአዲስ አበባ ከተማ በቅርብ ርቀት ከባድ ውጊያ መክፈቱን ምንጮች ሲገልጹም ውጊያው አሁንም እንደቀጠለ መሆኑና አውራ ጎዳናው ዝግ መደረጉንም አክለው ገልጸዋል። በዝርዝር የምንመለከተው ጉዳይ ነው። በምስራቅ አማራ ቀጠና አርሶ አደርና ወደ ሕክምና የሚሄድ ህመምተኛ መስለው ሲሸሹ የነበሩ 3 የብልጽግና ካድሬዎች በቁጥጥር ስር መዋላቸው ሰምቷል። ይህ በእንዲህ እንዳለም አንድ የፖሊስ አዛዥ በፋኖ መሰናበቱ ታውቋል። ይህም የመረጃ ጊዜያችን ትኩረት ነው። በስፋት ታደምጡታላችሁ። ሰላም ጤና ይስጥልን። የተከበራችሁን የተወዳችሁ የሚዲያችን ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ከአዲስ አበባ ከተማ 60 ኪሎ ሜትር ርቀት ላይ የኃይለ ማርያም ማሞ ክፍለ ጦር ድንቅ ኦፕሬሽን ማካሄዱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ሬጅመንት 1 ሬጅመንት 2 ሬጅመንት 4ና የክፍለ ጦሩ ቃኝና መሐንዲስ በጥምረት ከአዲስ አበባ ከተማ በቅርብ ርቀት ላይ በኮቱ ታዳጊ ከተማ ውስጥ በመግባት ከበባ በማድረግ የብልጽግና አሽከሮች ላይ ድንቅ ኦፕሬሽን አካሂደዋል ሲሉም የአካባቢ ምንጮች ገልጸዋል። በዚህ ውጊያ የአገዛዙ ሰራዊት ምሽግ ላይ ፋኖዎች በቦምብ ፍንዳታና በተኩስ ያናወጡ ሲሆን በዚህም ከከበባ የተረፉት ከተማዋን ለቀው በመሸሽ ወደ ሽኖና ጫጫ ከተማ ጥለው በመሮጣቸው ምክንያት ፋኖም ከተማዋን ለ8 ሰዓታት ተቆጣጥሮ መቆየቱን የተሰማው የኃይለ ማርያም ማሞ አራብስቶች ይህንን ድንቅ ኦፕሬሽን አቅደውና አስበው የክፍለ ጦሩ ቤዛ ሬጅመንት፣ ዳኛቸው ሬጅመንት፣ ሰላም ሰው ሬጅመንት፣ ቦጋለ ሬጅመንትና የኃይለ ማርያም ማሞ ክፍለ ጦር ቃኝና መሐንዲስ በቅንጅት ከረማሽ ንዑስ ወረዳ ከአዲስ አበባ አፍንጫ ስር 60 ኪሎ ሜትር የሚልክ የጦር ግምጃ ቤት ላይ አገዛዙ ሰራዊት መሽጉ ከነበረበት ካምፕ በመግባት ነው ሰራዊቱን ቀለበት ውስጥ በማስገባት የወቀጠውና የገረፈውም ተብሏል። በጠላት በኩል 2 አምቡላንስ ሙትና ቁስለኛ ተሸክሞ ሲፈረጥጥ ያልጠበቀው ዱብዳ የገጠመው የአገዛዙ ሰራዊት ከሸኖ ጫጫና አሌልቱ ከተማ ተጨማሪ ኃይል በማስገባት ለመከላከል ሞክሮ ከሽፎበታል ሲል መረጃውን ያደረሰን ዳፋባ ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ህዝብ ግንኙነት ክፍል ነው። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና አርሶ አደርና ወደ ሕክምና የሚሄድ ህመምተኛ መስለው ሲሸሹ የነበሩ 3 የብልጽግና ካድሬዎች በቁጥጥር ስር መዋላቸው ሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚሊክዝ ንጉስ ሚካኤል አሊኮር ሰራዊት የኬላ ላይ ፍተሻ በማድረግ ላይ ሳለም ተፈላጊ የሆኑ 3 የብልጽግና ካድሬዎችን በቁጥጥር ስር መዋሉ ተነግሯል። ለብልጽግና ቡድን ተላኪ የሆኑት ካድሬዎቹም አርሶ አደርና ወደ ሕክምና የሚሄድ ህመምተኛ መስለው ሲሸሹ ነው በቁጥጥር ስር የዋሉትም ተብሏል። ከዚህ በተጨማሪም ኢንስፔክተር ለው የተባለው የፖሊስ አዛዥ መገደሉንም የፋኖ ምንጮቹ ገልጸዋል። የአገዛዙን ተላላኪ መመንጠር ተጠናክሮ እንደሚቀጥል ያስታወቀው ፋኖም የመካነ ኢየሱስ ከተማ ፖሊስ አዛዥ የሆነውን ኢንስፔክተር ሌው የተባለውን የፖሊስ አዛዥ ማሰናበቱንም ይፋ አድርጓል። ጡት በመቁረጥ የጥላቻ እርካታውን ለሚገልጸው የብልጽግና ቡድን ተላላኪ የሆኑ ከአዲ ባንዳና ጥቁር አማራዎች ዛሬ እስቴ መካነ ኢየሱስ ላይ ልክ እንደ ደረቅ ዛፍ ቅጠል ረግፏል የሚሉት የመረጃው ምንጮች ከነዚህ መካከል የእስቴ ወረዳ ፖሊስ አመራሩም የዘረው ባንቶቹ ያፈሙዝ አለንጋም አርፎበት ላይመለስ ተሸኝቷል ብለዋል። በአማራ ፋኖ ብሔራዊ ኃይል በላይ እዝ ሜጀር ጀነራል ባንታ አባት አንደኛ ኮር ስር የሚገኙት የጉና ክፍለ ጦር አናብስቶች ከንጋት ጀምሮ በስቴ ቀጠና እያደረጉት ባለው ተጋድሎ የፋኖ ኃይልን በድል እያጨናነቁም የጠላት ኃይልን ደግሞ የንብርክክ እየነዱት ነው ተብሏል። በሌላ በኩል አፋባ ሚኒሊክ እዝ በራያ ቆቦ ዙሪያ በወልዲያ ዙሪያና መርሳ እንዲሁም ወርጌሳ ባለፉት 4 ቀናቶች ከባድ ትንቅንቅና ተጋድሎ እያደረገ እንደሚገኝ አስታውቋል። የምስራቅ እዝ ምስራቅ አማራ ኮር 1 ኮር 2 ልጅ ኢያሱ ኮርና የዙ ልዩ ዘመቻ በ3 ትልልቅ ግንባሮች ባለፉት 4 ተከታታይ ቀናቶች የኦሮሚያ ብልጽግና ልዩ ኃይልን ጨምሮ አዲስ ከተቋቋሙት የብልጽግና ሰራዊት ጋር ብርቱ ትንቅንቅና ተጋድሎ በማድረግ በርካታ ቀበሌዎችን መቆጣጠሩን አስታውቋል። ተጋድሎ በራያ ግንባር በጮቢ በርና ባይባው እስከ ሸዎች እንዲሁም በተኩለሽ እስከ በረሃ ከባድ ትንቅንቅና ተጋድሎ እየተደረገ ሲሆን የአገዛዙ ጦር ምሽግ ለቆ ታንክ መድፍና ቢኤም ፋኖ ለመዋጋት አይበቃኝም ብሎ ድሮንና ጀት ተማምኖ ማጥቃት የመጣው ሰራዊት ከበውስ ገብቶ ቁስለኛና አስከሬን ማንሳት በማይችልበት ሁኔታ በፋኒት ባለሟሲና በፋኒት ትግስት ወዳጅ እህትና ወንድሞች እየተረመረመም ይገኛል ሲል ህዝብ ግንኙነቱ አስታውቋል። ሌላው በወልዲያ ዙሪያ የምስራቅ አማራ ኮር 2ና የልጅ ኢያሱ ኮር አዶች በጥምረት በመቻሬና በስሪንቃ ለማጥቃት የመጣን ጠላት መክተው በመልሶ ማጥቃት ወልዲያ አስገብተውታልም ሲል ነው የህዝብ ግንኙነቱ መረጃ የሚያሳየው። የልጅ ኢያሱ ኮር አዶች በጥምረት በአብሮና ወርጌሳ ግንባር ከባድ ትንቅንቅና ተጋድሎ በማድረግ በርካታ የአገዛዙ ሰራዊት በመነስና በማቁሰል እንዲሁም ከ30 በላይ የሚሆኑ ሲሸኝ ከ45 በላይ ክላሽ ከተተኳሽ ጋር በማድረግ ታላቅ ድል ማስመዝገባቸውን ይፋ አድርገዋል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።